ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት አደራችሁ? እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ? የኔ ቅመሞቼ፣ የኔ ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እና አላህ በሰላም ያረቢ አላህ በሰላም ለሀገራችን ያብቃን። በሰላም እንግባ እና እላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ጠፋሁባችሁ አይደል? አሮጊቷ ገጠር ይዛኝ ሄዳኝ ነው። ገጠር ይዛኝ ሄዳ ነው እና ዱአ አድርጉልኝ። በጣም ምንም አይመችም ወላሂ። ዝም ብዬ እየሰራሁ ልቀቅላችሁ ብዬ ነው እንጂ ምግብም ስሰራ አይመችም፣ ሳጸዳም አይመችም። ምንም ስልክ የሚባል ነገር እንዳታይ እንዳላይ ብላኛለች እና ለዛ ነው የጠፋሁት ወላሂ። እና እንዴት ናችሁ እናንተ? ሰላም ናችሁ ወይ? እንዴት ናችሁ? ስራ አሪፍ ነው እና በርቱ፣ ወላሂ በርቱ፣ በርቱ፣ ጠንክሩ። አዳዲስ ደግሞ ለምትመጡ ጠንክሩ፣ ጎበዝ ሁኑ። ወደ ስልካችሁ እንዳትተኩሩ። አዳዲስ ለምትመጡ ወላሂ አዳዲስ ለምትመጡ ወደ ስልካችሁ ትኩር እንዳታረጉ ነግሬያችኋለሁ። መጀመሪያ ስራችሁን አስቀድሙ። እሺ፣ ስራችሁን አስቀድሙ። እንደገና ደግሞ ልብስ ስታጥቡ ደግሞ ይሄ ወንዶች የሚለብሱት ነጩ ለብቻ አሳያችሁ ነበር፣ ግን እንትን ብዬ ነው ማለት አልችልም። ስለማልችል አላህ ካለ ወይ ወደ ሀገሬ አላህ ካለ ስገባ ሁሉም ነገር አሳያችኋለሁ። እና ነጩ ወንዶች የሚለብሱት ለብቻ ነው የሚታጠበው። አባያ ለብቻ፣ ልብስ ዝም ብሎ ልብስ የሚለብሱት ለብቻ። አንድ ላይ ብትጨምሩትም ችግር የለም ልብሶቹ ማለት ነው። የሌላ ልብስ ነጩና አባያው። አባያ በእጅ ነው የሚታጠበው፣ በእጅ በእግር አጨማልቄ አወጣለሁ ማለት የለም። ለምን መሰላችሁ? የትም ጉድጓድ ተደብቃችሁ ብታጥቡት ታያችኋለች። ወላሂ በደንብ ነው የምታያችሁ ማለት ነው። አሁን ይሄ ሙከይፍ አይታችሁታል? ይሄ ሙከይፍ ከኋላ ያለው እሱ ስራ ራሱ እኔ እጠረጥራለሁ ያለ ይመስለኛል። እኔ ከአላህ በስተቀር ማንንም አልፈራ። ገባችሁ? እና ከአላህ በስተቀር ማንንም አልፈራ። አላህ አንደኛ አላህ እንፍራ። ፈጣሪ የፈጠረን እንፍራ። ወላሂ እየፈራን ስራችንን መስራት። ምንም ቢሆን ከኢትዮጵያ ይሻላል። ከኢትዮጵያ ይሻላል። ከኢትዮጵያ ስራ እዚህ ይሻላል ምንም ቢሆን እና ተጠንቅቃችሁ ስሩ። እሺ፣ አዳዲስ ለሚመጡት አድርሱልኝ። እሺ እህቶች፣ የኔ ውዶች። እና አባያ ለብቻ፣ ነጭ ወንዶች የሚለብሱት ከንዱራ ቶብ ይሉታል እና እሱ ለብቻ። እንደገና ደግሞ እንትን ይሄ ዝም ብሎ የሚለብሱት ምናምን ችግር የለም፣ አንድ ላይ ብታጥቡት ማለት ነው። እሱ ችግር የለውም። ቀይና ምናምን ነጭ ካለው መለየት ነው። ነጭና ቀይ ምናምን ጥቁር የሚለቅ ምናምን ቀለሙ የሚለቅ ምናምን ካለ መለየት፣ ከሌለ ግን ችግር የለውም፣ አንድ ላይ ብታጥቡትም ማለት ነው። አባያና ቶብ ግን ለጁሽ ከልብስ ጋር ድብልቅልቅ አድርጋችሁ አትጠቡ። እና ምንላችሁ ነበር ያሰብኩት? አንደኛ እሱ፣ ሁለተኛ ደግሞ አጽድቼ ጨርሻለሁ። አላየችኝም
ምናምንቴ አይሰራም። አይደል ያላጸዳሽ ይቅርና የምትበዩ ቁርስና ምሳ እራት የምትበዩ በደንብ ምን ያህል እንደሆነ ታውቃለች። ግን እንደ ኢትዮጵያ ሕዝብ አይደለችም። አትናገርም፣ እንትን አትልም። ወላሂ አሁን ኢትዮጵያውያኖች ብዙ እንትን የሚሉ አሉ። ስለዚህ ይጨቆኑ አሉ። ብዙ እንትን ማለት ብዙ ቤት አሁን ማንም ደልቶት የሚኖር የለም። ስለዚህ እንትን በሉ እሺ። እና ምንም ቢሆን ይሻላል፣ ከሀገር ስደት ይሻላል። አንዳንድ ስደት ነው እንጂ አንዳንድ ያልተመቸው እና ያልተመቻቻቸው እንደዚህ አሉ እኮ። እንደ ኢትዮጵያ እኮ የሚኖሩ አሉ እዚህ። ሁሉም ሀብታም አይደለም አሉ፣ አንዳንዱም አሉ። አላህ እሱን አያጋጥማቸው እህት ወንድሞች። እና እኔ የምላችሁ አላየችኝም ዘልዬ አልፋለሁ አቅድቼዋለሁ እላታለሁ ብላችሁ እንዳታልፉ። ጠዋት ተነስታችሁ ወደ ስራችሁ ማለት ሻሂ ምናምን ጠጣችሁ ወደ ስራችሁ ልብ ብላችሁ ማጽዳት፣ ሽንት ቤት በስርዓቱ ማጽዳት፣ ቤቷ ክፍሏ ላይ ተጠንቀቁ። ነግሬያችኋለሁ። ክፍሏ ላይ ተጠንቀቁ። ብዙ እንኳንስ ይሄንን ይሄ ብትነኩ ታውቃለች። ይሄ ራሱ ይሄ በዚህ ውስጥ እንዲያውጥታችሁ ብትነኩ ታውቃለች እሷ። እውነቴን ነው የምላችሁ፣ ተጠንቀቁ እና ተጠንቀቁ። ምንም ነገር ከጽዳት ውጪ ከሌላ ነገር ከሚነሳሱ በስተቀር ምንም ነገር ሳትነኩ አጸዳርታችሁ ወልውላችሁ ምናምን ወጣ። እንደገና ደግሞ ሳትጨርሱ ደግሞ ድርቅ ብላችሁ ጨርሻለሁ አትበሉ። በደንብ ታያለች። ስራ ቦታ ሆና በደንብ ታያለች። እኔ ስለማውቅ ነው። እኔ ከዚህ በፊት ማለት እንትን ደክሞኝ ሳይሆን በቃ አመመኝ፣ ወገቤ ማለት ነው። ያው ፎቅና ታች ነው ብያቸዋለሁ ቤቴ እና አመመኝና በቃ ላይ አጸዳሁና ወረድኩ። ፎቅ ከፎቅ እታች መጀመሪያ ቁርስ እስከሚበሉ ምናምን ጨርሻለሁ። እታች ጨርሼ ላይ ወጣሁና አጸዳድቼ ዝም ብዬ ነው ላይ ነው እንዳላጸዳሁት ነገረችኝ። በቃ አላጸዳሹ ማለት አመንኳት። እኔ ምንም ለምን የት ይውጠኛል፣ የት ይሄዳል? አዎ አላጸዳሁትም፣ አሞኝ አልኳት። አሞኝ አላጸዳሁትም አልኳት። ስለዚህ ነገ በደንብ አጸዳዋለሁ አልኳት። ወገቤ አሞኝ፣ እግሬ አሞኝ አላጸዳሁትም። ላይ አጽድቼ ወጥቼ ውርዴት። ከዛ ማመንሽ ጥሩ ነው ብላ ነው መሰለኝ አለፈች፣ ጸጥ አለችኝ። ከዛ ጊዜ በኋላ በቃ ሁለተኛ ሳላጸዳ ሳላስተካክል ወርጄ አላውቅም። ወላሂ ሁሌ ልብ ብዬ ነው የምሰራው። ከዛ በኋላ በቃ እሷም ጥሩ እየሆነች መጣች። ምን እየሆነች መጣች? በቃ እየተቀየረች መጣች፣ ለኔ ማለት ነው። ወላሂ እች ሴትዮ በሰላም ነው ምናምን አልኩና በቃ ራሴ እንትን ማለት ጀመርኩ። ወላሂ ከዛ ምን ላንቺ ምን ላምጣልሽ፣ አስቤዛ ሳመጣለሁ ነግረሽኛል፣ ላንቺ ምን ላምጣልሽ ምናምን ማለት ጀመረች። ከዛ ሁሉም አምጪ፣ ሁሉም ባልዚን ቅባትም ሁሉንም አምጪ አልኳት። የሚያስፈልገኝ ሁሉንም አምጪ። በቃ በወር ሁሌ ማምጣት ጀመረች። ሁሌ እኔም ስራዬ ቀጠልኩ። በዛ በኋላ ሁሌ ስራዬን ቀጠልኩ። አልሐምዱሊላ አሁን ባይሞላ አልሐምዱሊላ ማለት ነው እየጨረስኩ ነው። አልሐምዱሊላ እላችኋለሁ። እና ተጠንቅቃችሁ ስሩ፣ አትዝለሉና አትለፉ። እሺ እህቶቼ፣ እናንተ ነው የምመክራችሁ ወላሂ
መቼም የመጀመሪያዎቹ ታውቃላችሁ ስራቸው፣ የእነሱ ስራ ታውቃላችሁ፣ አልነግራችሁ እና ተጠንቀቁ። ልጆቻቸው ደግሞ ልጅ ካለባችሁ ልጆቻቸው አትምቱ፣ መልሳቸው በቃ በስርዓቱ። የሆነ ነገር ፈልገናል ሲሉ ያለ ነገር ከሆነ መስጠት፣ የሌለ ነገር ከሆነ የለም፣ አለቀ። መማታት፣ መቆንጠጥ፣ እንደገና ደግሞ የሆነ ነገር ማድረግ ምናምን አታስቡት። በስርዓቱ ሸኙ። እንደ ኢትዮጵያ ልጅ አይደለም። አይቀጠቀጥም፣ አይቆነጠስም እዚህ ሀገር። እሺ እንኳንስ ሊቀጠቀጥ ሊመታ ይቅርና በአይን ተሞልቶ አይታዩም። ኢትዮጵያ እኮ ገና በእንትኑን ከመሄዱ ነው የሚደበደቡ። ለምን? አላህ ይዘንልን ወላሂ። እና ተጠንቀቁ። በልጅ በመምታት ቤት አጸዳድ እየዘለላችሁ አትለፉ። ታያለች። እንደገና ደግሞ ስራ ጨርሻለሁ፣ ጎረቤት ሄጄ ልምጣ፣ ጓደኛዬ ጋር ሄጄ ልምጣ አይባልም፣ አይኬድም። አርፈሽ በስልክ መገናኘት በቃ። ቆሻሻ ስደፉ ከተገናኛችሁ ተገናኛችሁ፣ ካልተገናኛችሁ በቃ ከስልክሽ ጋር ከጨረሽ ስራ ከጨረሽ ከስልክሽ ጋር መነጋገር አለቀ። እና ተጠንቀቁ ነው ምላችሁ ውዶቼ ማሮቼ። ይሄ ነው ያለኝ ንግግር። እሺ ማክሱ ነግሬያችኋለሁ ለምን እንደማረገው። እሺ እና ዱአ አድርጉልኝ። የእናንተው እህታችሁ ሮዛ ነኝ። እሺ ሮዛ እባላለሁ። የዩቲዩብ ስሜ ሮዛ ነው። ዋናው ስሜ ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ፎሎ ሁሉም ነገር ስታሟሉልኝ ፏ ብዬ እመጣላችኋለሁ። እሺ ደምሩኝ ብያችኋለሁ። ፏ አርጉኝ። ሀገሬ ልገባ ነው። በቃ ሰራተኛ እያመጣች ነው። ውዶቼ ማሮቼ፣ ንግግሬ ትክክል ካልሆነ ፕሊዝ አስተካክሉት። እሺ እኔ አሁንም ወደፊትም የምመክረው አዳዲስ ለሚመጡ እህቶቼ፣ ወገኖቼ፣ ቤተሰቦቼ ነው። ወላሂ እነሱ ሊከፉ እኔ ያየሁት የተገረፍነው የምን ያልነው በፊት ሳናቅ ማለት ነው። ይበቃል። አሁን ግን ሁሉም ነገር ተሻሽሏል። ስለዚህ ፏበሉ። እሺ አዲስ ለምትመጡ በፊትም ለመጣችሁ ደግሞ አበረታቷቸው። እሺ ፏ አርጓቸው እና ዱአ እንደራረግ። በያለንበት ሃይማኖታችን ዱአ እናርግ፣ እንጸልይ። በቃ ፏበሉ። ዳይ ወደ ስራ